ኢትዮጵስ ማለት የግሪክ ቋንቋ ነው። ሲተረጎም ምንድን ይላል? ፀሐይ ያጠቆረው ፊት ማለት ነው። ሰን በርንድ ፌስ ማለት ነው። ትግራይ ክፍለ ሀገርን፣ ጎንደርን፣ ጎጃምን፣ ወሎን በዚህ በኩል ሸዋን፣ ሐረርጌን በዚህ ወለጋን በታች በኩል እንዲያረገ ያለው እንዲ ሹላ ኢትዮጵያ በኤርሚያስ ዘመን ማለት ከክርስቶስ ልደት 600 ዓመት በፊት ያሁኗ ጀበና ቅርጽ ኢትዮጵያ ነበረች ወይ? መጽሐፍ ቅዱስ ተጽፎ እንኳን ካለቀ 2000 ዓመት የዛሬ 2000 ዓመት ያሁኑ አይነት ኢትዮጵያ የለችም። ይሄን ማወቅ ጥሩ። ኢትዮጵያ የሚለውን ማጥበብ ጥሩ አይደለም። ኢትዮጵያ የሚለው ለመላው ጥቁር ሕዝብ ነው። በመዝሙር 72:9 በእንግሊዝኛ ውስጥ ኢትዮጵያ የሚለው የለም። በአማርኛው ከየት አምጥቶ እንደሆነ ማብራሪያ ቢሰጥ ይላል። አንዳንድ ቨርሽኖች ኢትዮጵያን አሁን ደግሞ እንዳነበብነው በረሃኞች፣ ዘላኖች ኢትዮጵያን የሚላለ ደሞስ ሱዳኒዝም ሱዳኖች ይሰግዳሉ ወዘተ የሚላል። ችግር የለም። ኢትዮጵያ የሚለውንም ብንተረጉመው እንኳን ኢትዮጵያ የሚለው ቃል አሁን ላለችው ኢትዮጵያ መጽሐፍ ቅዱስ እንደማይጠቀም ማወቅም ጥሩ ነው። አሁን ላለችው ኢትዮጵያ መጽሐፍ ቅዱስ ኢትዮጵያ እጆቿን ዘረጋለች፣ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም እና የሚለው ሁሉ አሁን ላለችው እንዲ ጀበና ቅርጽ የምትመስለው ኢትዮጵያ ልቻል ለሷ ብቻ እንዳይደለ ማወቅ ጥሩ ነው። ለምሳሌ ኤርሚያስ ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም ሲል በኤርሚያስ ዘመን ትግራይ ክፍለ ሀገርን፣ ጎንደርን፣ ጎጃምን፣ ወሎን በዚህ በኩል ሸዋን፣ ሐረርጌን በዚህ ወለጋን በታች በኩል እንዲያረገ ያለው እንዲ ሹላ ኢትዮጵያ በኤርሚያስ ዘመን ማለት ከክርስቶስ ልደት 600 ዓመት በፊት ያሁኗ ጀበና ቅርጽ ኢትዮጵያ ነበረች ወይ? ያሁኗ ጀበና ቅርጽ ወደ ታችኛው ሄደ ኦጋዴን ላይ ያሰመሩት ነገስታቶች ናቸው። የቅርብ ነገስታት ምናልባት የኦጋዴኑን ኃይለ ሥላሴ ይመስሉኛል። አንዳንዱን እነ ምኒልክ ያሰመሩታል። ያሁኗ ኢትዮጵያ ቅርጿን ይዛ የጨረሰችው በቅርብ ጊዜ። ኢትዮጵያ የሚለው ቃል እዚህ ምስራቅ አፍሪካ ላይ ላለችው ኢትዮጵያ ብቻ እንዳይደለ ማወቅ ጥሩ። ኢትዮጵያ የሚለው ቃል የግሪክ ቃል ነው። ኢትዮጵስ የሚለው ነው። ለመጀመሪያ ጊዜ ቃሉን የተጠቀመው ሄሮዶትስ የሚባል የታሪክ ጸሐፊ። ሄሮዶትስ የግሪክ ታሪክ ጸሐፊ ነው እና ይሄ ሰው የሚያውቀው የአካባቢውን ሰው ሲያይ ፈረንጅ ነው። ሰው ሲያይ እሱ ፈረንጅ ነው። በኋላ ወሬዎችም አሉ። ታሪክ አጥኚ ነው። ሰሜን አፍሪካን ጫፍ ትንሽ አልፎ ወደ መሃል አፍሪካ ሲመጣ የሰሜን አፍሪካን ጫፍ አልፎ ወደ መሃል ሲመጣ ጥቁር ሰዎች ናቸው። በእግራቸው ቆመው ይሄዳሉ። ማህበረሰብ አላቸው፣ ንጉስ አላቸው ምናምን እንትና ግን ጥቁር ናቸው። ከዛ ያንን ህዝብ በሙሉ ልበበሉ ያን ጊዜ ያሁኑ አይነት የአፍሪካ አገሮች ካርታ የለም። በየሰፈሩ ጎሳ ሰፈር፣ ጎሳ ትንንሽ ንጉሶች፣ ጎሳ የጎሳ ነገስቶች ባዕድ አምልኮ ምናምን አጋንንት ማምለክ፣ ምናልባት ልጆቻቸውን መሰዋት፣ ምናልባት ወይም የሆነ የባዕድ እምነት ውስጥ ያለ የጎሳ ማዕት ግን ጥቁር ህዝብ። ናይጄሪያ የሚባል የለም፣ ጋና የሚባል የለም። ሴንትራል አፍሪካ ያሁኑ ቻድ፣ ሊቢያ፣ ግብጽ ምንድነው እሱ የሚባል እንዳሁኑ አይነት ቅርጽ ይዞ ከቅኝ ግዛት በኋላ የመጣ ቅርጽ ይዞ ያለ የለም። በቃ ጎሳ ነው። አንዱ ጎሳ ስጣል ሌላ ጎሳና ንጉስ ታገኛል። እሱን ስጣል ሌላ ጎሳና ንጉስ እና በሙሉ ግን ጥቁር ነው። ከሰሜን አፍሪካ ቀጥሎ ያለው ህዝብ ጥቁር ነው። ከዛ ሄሮዶትስ ኢትዮጵስ ብሎ ስም አወጣላቸው። የኢትዮጵስ ህዝብ ብሎ አላቸው። ስለዚህ በሄሮዶትስና በግሪክ ነዋሪዎች ዘንድ ኢትዮጵስ ማለት የግሪክ ቋንቋ ነው። ሲተረጎም ምንድን ይላል? ፀሐይ ያጠቆረው ፊት ማለት ነው። ሰን በርንድ ፌስ ማለት ነው። እና ኢትዮጵስ ፀሐይ ያጠቆረው ፊት ሰው ናቸው፣ ግን ፀሐይ ያጥቁሯቸዋል። ስለዚህ ኢትዮጵስ የሚለው በግሪክ ቋንቋ ለአሁኗ ጀበና ቅርጽ ላላት የኛ 14 ነው ምናምን ክልል ነው ክፍለ ሀገር ሳይሆን ከሰሜን አፍሪካ ቀጥሎ ያለው ማንኛውም ጥቁር ህዝብ ከለሩ ጥቁር ከሆነ በግሪክ ቋንቋ ኢትዮጵያ ይባላል። በሙሉ ማንኛውም መጽሐፍ ቅዱስ ውስጥ ኢትዮጵያ ሲል በቀደም ኦጋዴን ላይ ማርክ የተደረገላት በዚህ በኩል በጋምቤላ ጫፍ ላይ በቀደም ማርክ የተደረገለትን ካርታ ሳይሆን
ይሄ በቅርብ ጊዜ ነው። መጽሐፍ ቅዱስ ተጽፎ እንኳን ካለቀ 2000 ዓመቱ። የዛሬ 2000 ዓመት የአሁኑ አይነት ኢትዮጵያ የለችም። ይሄን ማወቅ ጥሩ። ዘመነ መሳፍንት እንኳን ያለቀው በቀደም ነው፣ በአፄ ቴዎድሮስ ጊዜ ነው ዘመነ መሳፍንት ያለ። ከዛ ፊት ራሱ እንዳሁኑ የለም። መሳፍንት በየትግሬ መስፍሌ ላይ ምናምን መሳፍንት። አንዳንድ መራር ሐቆችን መጋፈጥ ጥሩ ነው። ያለዚያ መጽሐፍ ቅዱስ አይገባንም። ደረቅ ነው ምንሆን፣ ችክ ነው ምንል። እውነት ነው፣ እውነቱ ያ ነው። ዘመነ መሳፍንት ያበቃው በቀደም ነው፣ በአፄ ቴዎድሮስ ጊዜ። ያ ማለት ሁሉም በየሰፈሩ ንጉስ የነበረበት ጊዜ ማለት። ከዛ ነው ንጉሠ ነገሥት የሚለው ነገር የመጣው። አንድ ንጉስ ማዕከል ላይ ሆኖ ነገስታቶቹን ማስገበር የጀመረው ከምኒልክ በኋላ ነው። ታሪክ በቃ ይሄን ትናነል። ኢትዮጵያ የሚለውን ማጥበብ ጥሩ አይደለም። ኢትዮጵያ የሚለው ለመላው ጥቁር ህዝብ ነው። ለምሳሌ አንድ ጋናዊ ከቀኝ ግዛት በኋላ ጋና ተብሎ ስም ይወጣለት ጋናዊ ግን በግሪክ ቋንቋ ግሪክ ሀገር ቢሄድ ምናዊ ነው? አቤት ኢትዮጵያ። አንድ የግሪክ ሰው ጋናዊ ሲያይ ምን መጣ ይላል? ኢትዮጵያዊ መጣ። ይሄ ግሪክ ሰው ማን? ይሄ ጋናዊ እኔ ኢትዮጵያ አይደለም ጋናዊ ነኝ ቢልስ? ኧረ እባክህ እያየነ ምን ማለት ነው? ኢትዮጵያ ማለት ጥቁር ቆዳ ማለት እያየነ ደግሞ ከመቼ ጀምሮ ነው አይደለም የምትለው? ስለዚህ ኢትዮጵያ የሚለው ቃል ማናቸውም ጥቁር ማናቸውም የቆዳ ቀለሙ ነጭ ያልሆነ ጥቁር ህዝብን ይወክላል። ለምሳሌ አንድ ፈረንጅ የሚመስል ቆዳው ነጭ ምኑ ነጭ ሙሉ ነገሩ ነጭ ኢትዮጵያዊ ቢኖር ሄዶ ግሪክ ሀገር እኔ ኢትዮጵያዊ ነኝ ቢል አትቀልድ ነው የሚሉት። ዘሮል እባክህ አንተም ብሎ ኢትዮጵያ አይደል? ይሄው አገሬ የተወለድኩበት እናቴ አባቴ ኢትዮጵያ አይደል? አንተን አይመለከትም። ጥቅሱ የሚመለከተው ጥቁር ሰዎች። ለዚህ ኢትዮጵያ የሚለው የመጽሐፍ ቅዱስ ስያሜ የአሁኗ ኢትዮጵያ ከመስረቷ መጽሐፍ ቅዱስ እንኳን ተጽፎ ካለቀ 2000 ዓመቱ ነው። ከዛ ደግሞ ዳዊትን ብንወስድ ዳዊት የዛሬ 3000 ድፍን ዓመት ከክርስቶስ ልደት 1000 ዓመት ቀድሞ የነበረ ሰው። ኤርሚያስ 600 ላይ የነበረ ሰው። ስለዚህ ያኔ የነበረው የነሱ ስዕል ለምሳሌ ኢትዮጵያዊ መልኩን ሊቀይር አይችልም ሲል ኤርሚያስ ምን ማለት ይመስላችሁ? ኢትዮጵያዊ ወኔውን ሳይሆን መልኩን ነው ያለው። መልኩን ሊቀይር አይችልም። ምን ለማለት ፈልጉ? ኤርሚያስ መልኩ ምን አይነት ነው? ኤርሚያስ ፈረንጅ ነው አይደል? አንዳንዱ ሰው እኮ ኤርሚያስ ጎንደሬ ይመስላቸው። ኤርሚያስ ፈረንጅ ነው አይደለም? ኤርሚያስ ኢሳይያስ ምናምን ላችሁ ሁሉ ፈረንጅ እንደሆኑ ማለት ነው። ኤርሚያስ ፈረንጅ ነው፣ አይኑ ሰማያዊ ጸጉሩ ቢጫ ነው። ከዛ በኋላ እዛው አገር ላይ በባርነት ተሰልበው የጌቶቻቸው ሚስት እንዳይደፍሩ ተሰልበው በባርነት ተሸጠው የመጡ ጥቁር ህዝቦች አሉ። ለምሳሌ አቤሜሌክ የሚባል ሰው የኤርሚያስ ጓደኛ። ይሄ ሰው ኢትዮጵያዊ ነው። ኢትዮጵያዊ ነው ስል ግን የጎጃም ልጅ አይደለም፣ የሸዋ ልጅ አይደለም። ለዚህ መገመት ይቻላል ኑቢያ ላይ ወይም ደቡብ ግብጽ ላይ በመርኮ በተለያየ ነገር የሚሸጥ ጥቁር ሰዎች ወይም አፍሪካውያን በዚህኛው ዘመን ቋንቋ በመጽሐፍ ቅዱስ ቋንቋ አፍሪካ የሚል የለም፣ ኢትዮጵያ ነው። ዘሆል አፍሪካ ኢትዮጵያ ሄደ ነው እና እነዛን ያያል ኤርሚያስ ያያል ጥቋቁር ሰዎችን። ስለዚህ ምን አለ? ኢትዮጵያዊ መልኩን ነብር ዝንጉርጉርነቱን ሊቀይር አይችልም አለ። ይሄን አምጥታ አሁን ለዚህ ለ14ቱ ክልሎች ብቻ ከወሰድከው በኤርሚያስ ዘመን 14ቱ ክልል እንደሌለ ማወቅ ጥሩ ነው። በኤርሚያስ ዘመን 14ቱ ክልል አይደለም የአሁኑ ድንበር ያለው ኢትዮጵያ ሀገር እንደሌለ ማወቅ ጥሩ። በኤርሚያስ ዘመን የለም። ዘሆል የሰሜን አፍሪካ ጫፍ ስታልፍ ያለ ጥቁር ሁሉ ኢትዮጵያዊ ዘሆል ኢትዮጵያ ነው እና ጥቁር ሰው መልኩን ሊቀይር አይችልም ማለት ነው። ኢትዮጵያዊ መልኩ በጣም በሚያሳዝን መልኩ ፕሮቴስታንቱ ዓለም ራሱ የእግዚአብሔርን ነገር ወደዚህኛው ካርታ ለመሰብሰብ ሲጨነቃ ያለው ወደ አሁኗ ኢትዮጵያ ካርታ ለመሰብሰብ አዳም ኢትዮጵያዊ ነበር ተባለ። ጎጃም ክፍለ ሀገር አባይ ወንዝ አካባቢ ነበር አሉ። ግዕዝ ያወራ ነበር አሉ። አዳም ነው በግዕዝ ነው የሚግባቡት አሉ። እንዴትም ብሎ የእግዚአብሔርን ነገር ወደዚህ ምስራቅ አፍሪካ ቀንድ ላይ ወዳለው ህዝብ የማምጣት ነገር መጽሐፍ ቅዱሱ ሰፊ ነው። በቃ መታወቅ ያለበት አንዳንዴ ውሸት ሲደጋገም እውነት ሆኖ ኢትዮጵያ የሚለው ጋናን ማይመለከት ይመስለናል፣ ናይጄሪያን ማይመለከት ይመስለናል። ከዛም እንላለን ዓለም ሁሉ ኢትዮጵያን እየጠበቀ
ኢትዮጵያ እጆቿን ዘርጋለች ተብሎ ጽፏል። እኛን እየጠበቀ ነው ዓለም ስንል ናይጄሪያ ቀድሞን ሄዷል። ሳውዝ አፍሪካ ለምን ጥቅሱ እሱንም ነው የሚመለከተው። እሱ ቀድሞን ሄዷል። ላንደርስበት ተለያይተናል። ምን ሲባል ጥቅሱ የነሱም ነው። እቺን የምታክል የመጽሐፍ ቅዱስ ዕውቀት ፓስተሮቻችን እጁስ ባትኖርም መጽሐፍ ቅዱስን የሚያውቁት የአፍሪካ መሪዎች ለምሳሌ እነ ኳሜ ንክሩማ በጣም ጎበዝ ክርስቲያኖች ናቸው። እነ ጆሞ ኬንያታ ክርስቲያኖች ናቸው። የነጮቹን ስብከት ቢጠሉም ክርስቲያን ናቸው። እነዚህ ሰዎች ያውቃሉ። ኢትዮጵያ የሚለው ቃል ዘሆል አፍሪካን ጥቁር ሕዝብን በሙሉ እንደሆነ ያውቃሉ። በኤርምያስ ዘመን ኢትዮጵያ የሚባል አገርም ካርታም እንደሌለ ያውቃሉ። ዘሆል ጥቁር ሕዝብ ኢትዮጵያ የሚለው የመጽሐፍ ቅዱስ ስያሜ ይወክለዋልና ነግሬያቸዋለሁ እኮ አፍሪካ አንድነት ድርጅት የድሮ አሁን አፍሪካ ህብረት ተብሎ ሌላ ህንጻ አለ። አፍሪካ አንድነት ድርጅት ወረድ ብላችሁ ወደ ከ4 ኪሎ ወደ መስቀል አዳራሽ ስትወርዱ እዛ ጋር ያለው ዋናው ኃይለ ሥላሴ ያቋቋሙት እዛ ውስጥ ኳሜ ንክሩማ ነው ያጻፈው ያንን ጥቅስ። ከእያንዳንዱ የአፍሪካ ህብረት መሪ ጀርባ ትልቅ ጥቅስ አለ። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች የሚለው የኢትዮጵያ ፓርላማ ውስጥ አይደለም ያለው፣ የአፍሪካ አንድነት ድርጅት ውስጥ ነው ያጻፈው ኳሜ ንክሩማ ነው። ምክንያቱም ለነ ኳሜ ንክሩማ ኢትዮጵያ ብለው እነ ዳዊት እነ ኤርምያስ የሚያወሩት ዘሆል ስለ ብላክ ህዝብ እንደሆነ ስለሚያውቁ ማለት ነው። እኛ ጋር ሁሉም ስለሌላው ጥቁር ህዝብ ሁሉ መጽሐፍ ቅዱስ ባይመለከተው እቺ ምስራቅ አፍሪካ ላይ ያለችው ኢትዮጵያ ግን አሁን ጥያቄ ይፈጠርብናል። ኦኬ ታዲያ ሌላው እንዴት ነው ጋና ምናምን ተብሎ ስሞቶለት እኛ ጋር ኢትዮጵያ የቀረው ነው? ቀላል ነው መልሶ አይደል? ምክንያቱም ቀኝ ገዢዎቹ በሚገቡበት ሰዓት ሁሉንም ሀገር ሲይዙት ያልያዙት ይህንን ክልል ነው። ለምሳሌ ሄዳችሁ እኮ አሁን ዳውንሎድ ማድረግ ትችላላችሁ። ዘመኑ ዘመኗል። ማፕ አለ አይደል? ካርታ ማፖች ማፕ ላይ ሄዳችሁ ኤንሸንት ማፕስ አሉ። ኤንሸንት ማፕስ ውስጥ ኢትዮጵያ ብለህ ብታመጣ የኛን ካርታ እቺን ሀገር አያመጣልም። ኢትዮጵያ የሚለው ምናልባት እዚህ ውስጥ ቢኖርና ብታሳየን ካለ ከወጣለ ኢትዮጵያ ሲባል በሙሉ አፍሪካ ነው። የዛሬ 400 ምናምን ዓመት የተሳለ ካርታ ይኖራል። ሉክ ጎሽ ጸጋ ይብዛለ አብቴ ቴንክ ዩ ሲ መምህር ማንንም መምህር አትበሉ ተብሎ ይህን ካርታ ይህንን ይህ ምናልባት ጽሑፉ አይነበብን እንጂ ሰንበዲ ከ400 ምናምን ዓመት በፊት የተሳለ ቀኝ ገዢዎች አፍሪካን ሳይከፋፈሉ ፊት ይሄ ነው። ለምሳሌ የላይኛውን አገር እዩ ምን ይላል? ከዚህ በላይ ያለውን ክፍልፍል የለም። የኛ ካርታው ራሱ የለም። ምክንያቱም ያኔ መስፍን ጎሳ ሁሉም ትንንሽ ነገስታት በየሰፈሩ በአዳም ልቆ ምን እያመለከ ጋኔን እያመለከ ይኖራል። እና ይሄኛው አሁን ይኸው አንቦ ሎወር ኢትዮጵያ የታችኛ ኢትዮጵያ፣ ይሄ ደግሞ አፐር ኢትዮጵያ የላይኛው ኢትዮጵያ ይባላል። ይሄ እንግዲህ እዚህ እንትንም ስትሄዱ ታግኝታላችሁ። በትልቅ ፕሪንት ተደርጎ አለ። እዚህ ንጉስ ፓላስ ነው ምናምን የሚባል ሆቴል ግድግዳው ላይ ይቻለሁ። ይሄን ካርታ በትልቁ ፕሪንት ተደርጎ ኢትዮጵያ የሚለው ዘሆል ብላክ ህዝብ ነው። ይኸውና እዛ ጋር አፍሪካ ተብሎ ይወጣለት በቅኝ ገዢዎች ማለት ነው። እና ኢትዮጵያ መልኩን መቀየር አይችልም ሲባል ብላክ ህዝብ ጥቁር ህዝብ ነጭ መሆን አይችልም ነው እንጂ ይሄ ምስራቅ አፍሪካ ላይ ያለ ነው አይደለም። ግን ምን ሆነ? ይሄኛው ኢትዮጵያ የሚባለው ዓለም ወይም የጥቁር ዓለም ኢትዮጵያ በግሪክ በአማርኛ የጥቁር ህዝብ ዓለም በቀኝ ገዢዎች ተቦጫጭቆ ተገዛ። እዚህ አካባቢ ነው ያልተገዛው። ቀኝ ገዢዎቹ ደግሞ ከገዙ በኋላ ሲወጡ ለግማሹ ራሳቸው ስም እየሰጡት ግማሹ ለራሱ ስም እያወጣ እዚህ ጫፍ ላይ ያለው ደቡብ አፍሪካ አለ። እንግዲህ ምን ይበል ራሱን ደቡብ ላይ ነው ያለው። እነዛ የቆዩቱ ጥንታዊ ታሪክ ያላቸው ግብጽ፣ ሊቢያ ምናምን እስካሁን በዛው ነው የቆዩት። ጥሩ ነው ግዛታቸው። እዚህ ጋር ያለው እንግዲህ የዝሆን ቀንድ በዚህ ነው የሚወጣው እየተጫነና ኮት ዲቮር አሉት። የአይቮሪ ኮስት ማለት አይቮሪ ቀንድ ነው ታውቃለህ። አይቮሪ ኮስት ቀንድ የሚሸጥበት አሉት ሁሉ። እዚህ ጋር ደግሞ ምንድነው ስሙ
ሮዴዥያ ነው ምናምን ብለው ነጮቹ የደቾቹ ኔዘርላንዶቹ ሰጥተውት ከሄዱ በኋላ እንደወጡ ሲያረጋግጥ ሙጋቤ ቀየረና ዚምባብዌ አለ። ራቅ እንዳሉ ሲያቅ ማለት ነው። እዚህም ጋር የሆነ ስም እየሰጡ ሲሄዱ እነ ጆሞ ኬንያታ ወደ ራሳቸው ቀየሩ። ኬንያ ወይም የኛ የራሳችን የሚል ስም አወጡ። ከኦሮምኛው ኬንያ ጋር ይመሳሰላል አወጡለት። ከዛ እኛ እዚህ ጋር ያለነው እንደ ማንኛውም ተይዘን ብንሆን ዛሬ ይሄኔ ስማችን ሌላ ነው ወይ ቀንድ ይሆናል ስማችን ወሆነ ነገር ኢትዮጵያ የሚለው ይጠፋል። ያልተያዘው ቦታ ኢትዮጵያ የሚለውን ይዞ ቀረ። አሁን ችግሩ ምንድን ነው? እዚህ ጋር ስሙ ኢትዮጵያ የሚለው ከቀረ በኋላ ሌላው የራሱን ስም አውጥቶ ካለ በኋላ ኢትዮጵያዊ መልኩን መቀየር አይችልም ሲባል አምጥተን እዚች ጋር በዛ ላይ እኛ የታሪክ ተሻሚዎች ነን። አንደኛ ያልተሰራ ታሪክም ፈጥረን እናወራለን። ይሄ የታወቀንበት ነው። ለምሳሌ በነገስታቱ ዘመን የነበሩ ጸሐፌ ትእዛዞች ንጉሱ አዳልጧቸው ቢወድቁ ለጸሎት ተንበረከኩ ነው የሚለው። ወደቁ አይደል? የንጉሱን መልካም ነገር ብቻ ነው የሚጽፈው፣ ሌላ ነገር አይጽፍ። ጀብዳቸውን ያልሰሩትን ሁሉ ሄዶ የተዋጋው ጦር አዝማቻቸው ነው። ቢሞት ጦር አዝማቹ ተዋጋ አይደል? ንጉሳችን ድል አድርገው ሲገቡ ድል እኮ ለማድረግ መዋጋት ይጠይቃል። የት ነበሩ? ለንደን። ታዲያ እንዴት ድል አደረጉ? አየ ግርማዊነታቸው ድል አድርገው ሲገቡ ጠላትን አሸንፎ ሲገቡ ምናምን ብሎ የሚጽፍል እዚህ እኮ የሚያልቀው የሚዋጋው ሌላ ነው። እንደዚህ የታሪክ ጭማሪዎችና የታሪክ ንጥቂያዎች አሉ። ከታሪክ ንጥቂያዎች ውስጥ አብዛኛው ደግሞ ያለው በሃይማኖቱ ቤት ውስጥ በሃይማኖቱ ቤት ውስጥ እግዚአብሔራዊ ታሪኮችን ሁሉ ኢትዮጵያዊ የማድረግ ሙከራ አለ። እግዚአብሔራዊ ታሪኮችን የክርስትናውን ዓለም ታሪኮች ኢትዮጵያዊ የማድረግ ሙከራ ከአዳም ጀመረ አልኳችሁ፣ ተጽፏል። አዳም ኢትዮጵያዊ እንደነበር፣ ግዕዝ ቋንቋ እንደሚያወራ በመሬት እኮ አይበቃንም፣ ላይ እንሄዳለን። መላእክት ራሱ የሚያወሩት በግዕዝ ነው ነው እነ ገብርኤልም በግዕዝ ነው የሚያወሩት ብሎ ያምናል። 40 ሚሊዮን ነው 50 ሚሊዮን ኢትዮጵያ ያምናል የመላእክት ቋንቋ ነው ብሎ ያምናል። እና እነ ገብርኤልና ሚካኤል ሲያወሩ እና ኩተክፍ እግዚኦን ሲባህክ እያሉ ማለት ነው ይታይ እያሉ ማለት ይሄ አለ። ሲገፋ ነግራቸዋለሁ። ወንድሜ አንድ መጽሐፍ አምጥቶ አስቀምጦልኝ ሄደ። እመቤታችን ድንግል ማርያም ኢትዮጵያዊ ነች ይላል። እንዴት ብዬ ሳነብ የተወለደችው ሸዋ ክፍለ ሀገር ደብረ ሊባኖስ አውራጃ በ7 ዓመቷ ልታድግ ሊሳልሙ ወላጆቿ ኢየሩሳሌም ሄደው እዛው ቀሩ። ታዲያ እዛ ምን ወሰዳት እንዳንል ማለት ነው። እንዲህ እየፈጠረም እንጽፋል። ከዛ በኋላ ልጇን ደግሞ ወልዳ ወደ ግብጽ ስትሰደድ ወደ ግብጽ ላይ ሆኖ ያማትባል ሕፃኑ ኢየሱስ። ልጄ ሆይ ወደዚህ ቦታ ምንድነው የምታማትበው? አይ ወደዚህ ኢትዮጵያ የምትባል ሀገር አለች፣ እዛ ሀገር ላይ ደጋግ መነኩሴዎች አሉ፣ አይ ይሄን ሀገር ልጎብኝ ብላ መጣች። አክሱም 3 ቀን ውላ አድራ ተጋብዛ ሄደች ይላል። የተጻፈ በቀይና በጥቁር ሰው የሚሰማው መጽሐፍ። አክሱም 3 ቀን ውላ አድራ ነው ሄደችው ይላል። ይሄ ምንድነው ሲባል ታሪክ ከመፍጠር ያልተሰራ ታሪክ ከመፍጠር ባሻገር የመቀማት ኢትዮጵያዊ የማድረግ እግዚአብሔራዊ ታሪኮችን ኢትዮጵያዊ ማድረግ በሽታ ነበረብን። ምንም አይካድም። እኔ ትንሽ የከፋኝ ደብረ ሊባኖስ መታ ቤተሰቦቿን ሳትጠይቅ መሄዷ ነው። የድሮ ጎረቤቶቿን ሳትጠይቅ መሄዷ በፍርድ ቀን ሰው ምን እንደሚመልስ አላውቅም። ከዛ ባለፈ ይገፋልሃል። በቃ ኢትዮጵያዊ ማድረግ። በኋላ ልጇ ተሰቀለ። በሰቀሉት ጊዜ ኡራኤል የሚባል መልአክ መጣ። እኔ ኡራኤል የሚባል መልአክ መጽሐፍ ቅዱስ ውስጥ አላየሁም። ካለ እሰየው። መጣ፣ የጌታን ደም ከጎኑ ላይ ቀዳ፣ በጽዋ ቀዳ። ጌታ ሆይ የት ልርጨው አለ። በዓለም ላይ ሁሉ ርጭ፣ መጀመሪያ ግን ኢትዮጵያ የምትባል ሀገር
መስቀል ላይ ሆኖ ነው የሚያወራው። ቆል ነግራችሁ እኮ ነው። ትግራይ ክፍለ ሀገር ናግራን አውራጃ ላይ ሄደ እርጭ መጀመሪያ። ምክንያቱም ከዛ አውራጃ ደግ ደግ ባህታውያን ይወጣሉና መልአኩ ብር ብሎ መጥቶ ትግራይ ክፍለ ሀገር ናግራን አውራጃ መጀመሪያ ረጭ። ኦኬ ዝም ብዬ ሳስብ እንዴት ሆነ ብዬ ሳስብ ይሄን ታሪክ የጻፈው ሰውዬ የትግራይ ልጅ ነው። ገብቶሃል? ከዛ ሸዋ ይቀጥላል። ኧረ ከትግራይማ ሸዋ ይበልጣል። እንዴት? የእኛን ደግሞ ልንገርህ ነበሩ ከሌ ስም አልጠራም አለ። ከዛስ በኋላ በረው 6 ክንፍ አውጥተው ሄደው ስላሴ ፊት ስላሴ ላይ ዕጣናት ነው። ክብር ለአንተ ክብር ለወልድ ክብር ለመንፈስ ብለው በረው ስላሴ ፊት አጥኖትና የኛ ይበልጣል። አይ ምን ይማረግ ነው? ዝም ስንባል ታሪክ ከመቀማት ከመፍጠር ምናምን አልፎ የላይኛውን እዚህ ሰፈር እስከ ማምጣት ደርሰን። ለዚህ እቺ ሀገር ምህረት ያገኘችው በቅርቡ ነው። ክርስቲያን ሲበዛ ወንጌል ሲሰፋ እንጂ በሃይማኖት የተፈጸመ የወንጌል ጥፋት በጣም ብዙ ነው። አሁን ማልነግራችሁ ለጆሮ የሚቀፉ ብዙ ነገሮች ተጽፈው ይሳማሉ። ለዚህ መድረክ ስለማይመጥኑ እነሱ ያወሩትና ያስተማሩት ሰዎች ለነሱ ለአባቶቻችን ኃጢአት ምህረት መለመን እንጂ አማርኛቸውን መድገም አያስፈልግ። ጸያፍ ቃላት በጌታ በኢየሱስ ደም ላይ ጽፈዋል። መጽሐፉን ከጠቆምክ ይበቃል። ገርለ ተክለ ሃይማኖት፣ ገርለ መርቆሪዎስ የድፍረት ንግግር የፈጠረው መርቆሪዎስ ነው የሚል ማንም ሊቀርበው የማይችል አንድያ ልጁ ብቻ በቅፎ የተቀመጠው አብ ጋር ክንፍ አውጥቶ በሮ ሄዶ ኢትዮጵያ ዕጣን ስላሴ ላይ ስታጠን ይታይ። እግዚአብሔር መንፈስ ነው። ሄደ ፊቱ ላይ እንዲምታረግለት አይደለም። እግዚአብሔር መንፈስ ነው። የጫካ ዕጣን አይታጠን። ልጁን አሽቶ ረክቶ ጨርሷል። ከዚህ በኋላ ምን ምታጠነው ነው? ስለዚህ ይመስላል ዘመን መጣ፣ ድንቁርና ተገፈፈ። እግዚአብሔር ይመስገን።